በዚህ ቪዲዮ ከአርቲስት ነጻነት ወርቅነህ ሞት ጋር በተያያዘ ጆሮን ጭው የሚያደርጉ መረጃዎች ከቤተሰቦቹ እየተሰማ ነው። በሚስቱ ተሰቃይቶ ነው የሞተው እየተባለ ነው። የትዳር ሁኔታቸው እኔ በሱ በኩል ያለውን ነው ማቀው። እሱ ደስተኛ እንዳልነበረ ነው። ደስተኛ አይደለም። በትዳሩ ደስተኛ አይደለም። አንድ ላይ ይኖራሉ የሚል ተስፋም የለም እና መጨረሻ ላይ እሱም እንደነገረኝ ከሆነ የተግባቡት ኢትዮጵያ በሙያው እየሰራ ልጆቹን እንዲያሳድግ በፋይናንስ ሰፖርት እንዲያደርጋቸው ተግባብቶ እሷም እዛ ልጆቿን ቴክ ኬር ያደረገች እንደምትኖር ነው የተግባቡት እንጂ አንድ ቀን ተሰብስበን ወይ ኢትዮጵያ ወይ አሜሪካ አብረን በጋራ ልጆች እናሳድጋለን የሚል ነገር አንድም ቀን ብሎኛ ያውቅ። አንድ ወቅት ነጻነት ካረፈ በኋላ ስለሚስቱ እንደዚህ ተነግሮላት ነበር። ይቅርታ ይሄንን ለመናገር በጣም ነው የሚያዝንላት። ስኳር በሽተኛ ናት። ልቧን ያማታል። እግሯ ደግሞ ልጅ ሆና እንትን ብላ ብረት አላት እዚህ ጋር። እሱን ኦፕሬሽን ታደርጋለች። እኛው ስጋቱ እሱ ነው። ኦፕሬሽን ታደርጋለች። ሁለቱ ልጆቹ ደግሞ አይናቸው ሁለቱም ኦፕሬሽን ያደርጋሉ የሆነ ቀን ማለት ነው። እሱ ከዚህ ነው የሚደጉማት። እሱ አሁን እዛ ታቀለች ረጅም ሰዓት ነው የሚሰራው። ያንን ነገር አንኛ እንትን ይላል። በቃ ያሳዝንሻል ህይወታቸው። ግን እሱ ነበረ ከዚህ እንደ ጀርባ አጥንት የነበራቸው። መኪናና ቤትም እንደሌለው በተመሳሳይ አንደኛ ቤት ግዛ እንላለን የሆነ ነገር፣ ምክንያቱም አንድ ቀን የሆነ ነገር ሊያርፍ ይችላል በሚል ሁልጊዜ ይሄን ነገር ጨቀጭቀዋለሁና በኋላ ላይ ግን የሆነ ታኛልሽ አንቺም እኮ ቶኝ ልታረግ ትችያለሽ። ግን ለሱ ከማዘን የተነሳ የነጻነት ጓደኛ የ29 ዓመት ጓደኝነት ውሸት ነበር ተብሏል። ጓደኛ ልክ ነው ይላል ማህበራዊ ሚዲያ ላይ። እሱ በተደጋጋሚ በተለያዩ ማህበራዊ ሚዲያ ላይ ሲያወራም ሰምተነዋል። 29 ዓመት ለቅሶ ላይ የተናገረውን ታስታውሳላችሁ? ላለፉት 29 ዓመታት የተለያየ ነው። አንድ ወር አይሆንም። ነጽዬ ሁሌ ጋቢና ውስጥ ነው ያለው። አንተ አለ ነጽዬ ምናምን ነገር ስለው አይ ወንዴ እኔ እኮ እንዳልከው ብዙ ሰው አለ ዘናው ምንም ባታይዞ ግን ሰው ግን የለኝም። አስናቀ እንዳወራው አንድ ወር ብቻ ነው ተለያይተን የምናቀው ብሏል ለአደባባይ። ህዝቡም ያለቀሰው 29 ዓመት ብቻ አንድ ወር ብቻ የተለያየ ሁሉም ህዝብ ነው ያለቀሰው። ሁሉም ሰው ነው ያለቀሰው። ማለት አንዳንዴ ለምን እንግዲህ አምሮ ተነክቶ ይሆናል አላውቅም። እሱም በሀዘኑ ምክንያት ሳስበው ማለት ነው። ሲጀመር አስኔ ለመጀመሪያ እኔ ያው እነሱ ስመጣ እኔ ሳቀው አስኔ ፎቶ ቤት ምናምን ነበረው የሆነ ሀገር ነበር የሚኖረው። ሲጀመር 29 ዓመት የሚባል ነገር ጓደኝነት የሚባል ነገር አላውቅም። መጠጥ በሕክምና ተከልክሎ ወደ መጠጥ እንዲጠጣ ይገፋፋው ነበር እያሉ ነው። 29 ዓመት ስትኖር እኛው ስንመጣ ለእያንዳንዳቸው ጓደኞች ለነሉባክ ለሙሉ አንድ ቆርኪ መጠጥ እንዳይጠጣ ከናንተ ጋር ነው የሚውለው ነገር እኔ ይመሰክራሉ። አደራችሁ ቆርኪ በቆርኪ ከአንድ ዓመት በኋላ ይቻላል ችግር የለውም ለ7 ወር በትክክል እንደተጠቀመ አውቃለሁ እኔ ተብሏል። ጓደኛ ማለት እኮ እኔ በፖሊስም ቢሆን አሳስባለሁ። እውነት እንደዚህ ሞደው ከሆነ ማለት ነው እውነት ለሱ ህይወት የምሳሳለት ከሆነ ይሄን ነገር መከላከል ይቻል ነበር። ፌስቡክ ላይ እኮ ተጽፏል እኮ ማለት ነው የዛሬ 3 ወር የሆነ ከመሞት 3 ወር በፊት አጠገባው ያላችሁ ብሎ የተጽፏል። አጠገቡ ያሉት ማን ናቸው የነበሩት ማለት ነው። ገባ። በትዳሩ ደስተኛ አልነበረም። በሙያው እየሰራ ልጆቹን ለማሳደግ ነበር ሲጥር የነበረውም ብለዋል። ይኖራሉ የሚል ተስፋም የለም እና መጨረሻ ላይ እሱም እንደነገረኝ ከሆነ የተግባቡት ኢትዮጵያ በሙያው እየሰራ ልጆቹን እንዲያሳድግ በፋይናንስ ሰፖርት እንዲያደርጋቸው ተግባብቶ እሷም እዛ ልጆቿን ቴክ ኬር ያደረገች እንደምትኖር ነው የተግባቡት እንጂ አንድ ቀን ተሰብስበን ወይ ኢትዮጵያ ወይ አሜሪካ አብረን በጋራ ልጆች እናሳድጋለን የሚል ነገር አንድም ቀን ብሎኛ ያውቅ የላቸው ነበር። ስለዚህ 4 ዓመት እኔ በጣም በእርግጠኝነት መናገር የምችለው ያው በወረቀት ደረጃ ተዳሩ ያለው እንጂ ህይወት ያለው እሱ ደስተኛ የሚያደርገው ነገር የለም። ባለቤቱ አጥንት የሚሰብር ነገር እንደተናገረችውና አሜሪካ ሕክምና በነበረበት ሰዓት የሚንከባከበው አልነበረም። እዚያን ተስፋ ቆርጦ ወደ አዲስ አበባ ተመለሰ ይላሉ። አሜሪካ ቤት ውስጥ ወደቀብኝ አለች። ሐኪም ቤት ገባ። እዛ እንደምታውቀው አስተማሚ ምናምን ብዙ የለም ስራ ነው እና እዛ ያልተመቻቹለት ነገሮች ነበሩ። ምንድናቸው ያልተመቻቹለት ነገሮች? በወቅቱ ለኔ ነገረኝ በጣም አዝኗል። ብቻ እዛ ጋር ጥሩ ነገር አላገኘም። አሞታል ግን በቃ ከፍቶት ነው የመጣው። እዛ ሄደ ተኝቶ ነበር።
ተኝቶ እዛ ነው ጉበት ነው ብለው ያሉት ማለት ነው። ጉበቱ እንትን ብሏል ምናምን እና ከዘር ነው አለ እና ብቻ ትንሽ ተጋጩ ሁለቱ። ነጻነት መኪና አልነበረውም የሚባለው ውሸት ነው ተብሏል። መኪናውም ከተገዛ እንደተባለው አንተ እንዳጣራው 8 ወር አካባቢ ሆኗል መኪናው ከተገዛ። ይሄን ነው እኔ የማውቀው። ግን መኪናው 1 ወር ከምናምን እኔ መጀመሪያም ሲጀመር መኪና የለውም ቤት የለውም አትበል ለምንድን ነው የምትለው ብየዋለሁ። ድጋሚ እንዳትደግመው ብየዋለሁ። እዛ ቀብሩ ላይ ብሎ ሌላ እንዳትደግም ግን መልሶ ደገመው። ለምንድን እኮ አሁን ለልመና እያመቻቸው እንደነበረ ነው እንዲለመንበት አንፈልግም ብለን ስላልነው መኪና የለውም ቤት የለውም ማለት እኮ ጎፈንድሚ ያንደረደረ ስለነበረ ነው እኛ የተቃወምነው ከመጀመሪያው ማለት ነው። በዚህ ሰዓት ስለ ወንድማችን ስለ አርቲስት ነጻነት ይህንን ነገር ማንሳታቸው ምን ይጠቅመዋል? ሰውን መርዳት በቁሙ እንደነበረ አይሻልም ነበር? የእናንተን ፍርድና እይታ ኮሜንት ላይ አጋሩን።